ጉቺ ጅብሪታል ጉቺ መሰልሽ እያሉ ትናንትና መቤቴን ተበድያለሁ። ከመሞቴ በፊት ጉቺዬ ምን እንዳልኩት ፈጣሪ ታውቂያለሽ። እኔ ክፉ ሰው እንዳልሆንኩ ታውቂያለሽ፣ ምቀኛ እንዳልሆንኩ ታውቂያለሽ፣ አስመሳይ እንዳልሆንኩ ታውቂያለሽ። እግዚአብሔርን ጠላቶችን አስመሳይ ነሽ። ለእኔ ሰሞኑን ምንም አልሰጠሽኝም። አስመሳይ ነች አንቺ ውሻ። በኢየሱስ ክርስቶስ ጆተኒ ውጦ ዝም አክታፍሪም እንዴ? በአንቺ የተነሳ ሰጥቻ አይደል እንዴ ያ ሁሉ ናዳ 3 ቀን የተሰደብኩት? ትቀልዳለህ? ድም ታገጣለህ? በአንቺ የተነሳ አይደል እንዴ ያቺ ሴትዮ እንዴ እንደማያባራ እንደ ሰኔ ዝናብ 3 ቀን ስታዘንብብኝ የነበረው ላንቺ ሰጥቼ። እኔ ራሴ በጠዋት በስማም ብዬ የሆነ ሰው ረግጫለሁ። ዛሬ ወደ እኔ ነው ቶፒኩ የሚዞረው። ምን የሆነ ሰው ደግሞ ስረግጫ ይቻለሁ በራሴ በስማም ብዬ የሀገሬ ልጅ ለምን መሰለሽ ትላንትና የጻፍኩልሽን አይተሽዋል አይደለ? ይሄንን ሁሉ ህዝብ ማን ያስነሳብሽ? ዛሬ ተነሳባት ቆምላታለሁ። ኖ ቤት አስሚ። አንቺ ከፈለግሽ በቤትሽ ወጥተሽ አያገባሽም ጉቺ ትቁምልኝ በይ። እኔ ደግሞ በቤቴ እናገራለሁ። ይሄ ነው ያለው። ረኔ ትቁምልኝ። ማንም ይቆምልኝ? እኔ ማንም ይኸውልሽ ጉቺ ልንገርሽ። ለምሳሌ መጣላት በሰዳደብ ለምሳሌ መሰዳደብ ያላልኩም ትስተዳደብ ያልፈልግም ማለት ሰው ሁላ ተነሳባትና ልቁምላት ነው። ኖ ዌይ። ይህን ሁላ ህዝብ ማን ያስነሳብሽ? ማን ነው ምቀኛ፣ ሸረኛ፣ ተንኮለኛ፣ ምስጥ ምን እያለ ስም የሰጠሽ? አንቺ እዚህ ቲክታክ ላይ 5 ዓመት የሚሆን 4 ዓመት በቆየሽበት ልክ ማለት ነው። በሷ ልክ አንቺ ለማሸማቀቅ የሄደ ሰው አይቻልም። አይቼ ማለት ብታምኚም ባታምኚም ማለት ነው። እዚህ ከተደረግሽው በላይ ከተባልሽው በላይ ምንም አይመጣም። እየቆምኩልሽ አይደለም። እሺ እየቆምኩልሽ አይደለም። ቤት ነው እየቆምሽልኝ ነው አይደለም። እውነት ነው የምናገረው። ልንገርሽ ሚሊየን ታይምስ አዲስና ሀናቡ ላንቺ ይሻሉኛል። ለኔ ከጠየቅሽ እንደሷ ያደረገሽ ሰው የለም በቁምሽ። ይኸውልሽ ህመም ቢሆን በሽታ ቢሆን ኖሮ ይሄ የምንረገጠው ነገር በሽታ ቢሆን ስድቡ ህመም ቢሆን ኖሮ ሞተሽ ነበር። እሷ በሄደችብሽ ልክ ህይወትሽ አልፎ ነበር። እኔ ትናንትና በጣም ረበስ ማስመሰልም ልክ አለው። ማነው ይሄንን ሁላ ሰው አጀባጀብ ያለውና ነው ዛሬ ብድግ ብለሽ ለቤት ታውቁ ሰው እንዲህ ሲነሳባት ማነው እያበረታታ ሁሉን ተነሱ ሲል የነበረው? ማነውና ነው ዛሬ ቋሚ ጠበቃ ልትሆኝ የተነሳሽው? እኛ ደግሞ ያየነውን እንናገራለን። ቤታ ደግሞ በቤቷ ወጣ አያገባችሁም ትናገርልኝ ትበለኛም የሚዲያ ሲሆንም በቤታችን እንናገራለን። አይ ስሚኝ ጉቺዬ ልንገርሽ፣ እኔማ እንደዛ አልልም እንዴ። ለምን አያገባችሁ ምናምን ሳይሆን አንቺ ራስሽን የተሰማሽን ነገር ማውራት ትችያለሽ። የተሰማሽ ለምን አወራሽ ብዬ ለምረው የምቃወምሽ ነው እንዴ? ገባሽ? እኔም ላይ ብቻ ሳይሆን አንቺ ላይ የተደረሰም ነገር ስለሆነ ነው እኮ የነበረ ነገር ስለሆነ ነው። ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። እውነት አንቺን ግን ሀረርጌ ምድር አፍርታሻለች። እኛ እኮ ድሬዳዋ ስንል የሚያውቁን ስንት ይመጣሉ። እኔ አውቃታለሁ የሚልም ሰው አንቺን ሰምቼ አላውቅም። እንዳልሽው የመን ነው መሰለኝ ያደግሽው። አላውቅም እንግዲህ እኛ ሀገር አድገሽ እኔ አይቼ አላውቅም። የድሬዳዋም የሀረርም ከአዋሽ በታች ነገር ለነገ የሚያሳድር ሰው አላውቅም፣ አይቼም አላውቅም። ብዬ ስመጣ ሁለታችሁም የሰደብኩት አልሽ እኮ ጠላችኋለሁ። እኔ በበኩሌ ቤታ ቶፒኩ ራሱ መቼም ቶፒክ ነው የሚያስገድደኝ ነው አይደል የምትለው? ቶፒኩ ራሱ አስገድዷት ለጉቺ ቁሚ ካለሽ እንዳትቆሚልኝ፣ እኔ እንደ ኃጢአት እጠየፍሻለሁ፣ እኔን እርገጭ። ትናንትና አንዷ ምን ትልልሻለች መሰለሽ ገብታ ጉቺ ራሱ ቤታን ማስጠመድና ማስጠላት ስለምትፈልግ ነው እንጂ አለች። ወርቁን በሚስጥር በውስጥ ለምን አላከችላትም? እኔ የምለው ስጡኝ ብለሽ ነው እንደሰጥሽ በሚስጥር የምንሰጥሽ እኮ እሱ አሁን እኔ ግን ማለት ነው ከየት ነው ግን ጭቅላታቸውን ጉቺ እንደዚህ ምርዝርዝ የሚያደርጉትኝ? አንድ ሰው እኮ በውስጥ ነግረሽ ነው ትምት የስጦታ እስከተባለ ድረስ ይሄ ደግሞ ይደርሳል ብሎ ማንም ሰው የሚያስብ የለም። ሰው ወርቅ እንደውም እኔ ወርቅ ስትይ መሰለኝ ካለፈ በኋላ መሰለኝ በቃ እንትን የሚሉ ነው መሰለኝ። ኧረ ቤታ ምናምን ድምፅሽ ተሰምቷል ምናምን አይ ነገር አለ ብለው ስቆው እንደ ቀልድ የሚያልፍ ነው። ማርያምን እዚህ ደረጃ እንደርሳለን ብዬ አላሰብኩም። ደብቁና ስጡ ተብለናል፣ በሚስጥር አድርጉ ተብለናል። ብንባል እናደርጋለን አልተባልንም። እኔ ትላንት እርርን ያልኩት እግዚአብሔርን የቤታዬን የኔን ፕሮፋይል ሆነ የምታደርጉ ልጆች ለኛ የቆመች መስሏችሁ ሄዳችሁ እሷ ቤት ጥሩ ኮመንት ሄሉ ትክክል ምናምን እንዳትሏት ለሆነ ጉዳይ እያመቻቸች ነው። ለማየት ያብቃችሁ። እሷ ኔቨር እኔ በተለይ
ልኮኝ ራሱ እንዳቆሚልኝ ቃል ለምድር ቃል ለሰማይ ከአንቺ አፍ በጥሩ ነገር መጠራት የኃጢአት ያለጠየቀዋል። ይሄን ነው የምልሽ። አይ እረዳሻለሁ ጉቺ ካለው ነገር አንፃር ነው የምትለው። በስማ የሰው ልጅ የክፋትን ላስት ሌቭል ባንቺ ያየሁት እኔ ላይ አይደለም። እኔ ላይ ያመጣሽው ነገር ሳሚን አምጥተሽ ብታሳይ የሚታወቅ ታሪክ ነው። ቤት ብለሽ ይሄ ብለሽ በዚህ ገብቶ አልቅሳ ሰክራ ጠጥታ ተሳድባ ብትይ ህዝብ እያየኝ የሆንኩትን ነገር ነው። የሌለ ነገር ፈልገሽ መረጃ ነው። ዛሬ ልትቆሚላት በስማ መረ እንዳቆሚላት ይቅር። ህዝቡ ሁላ ይነሳባት። የቲክታክ ህዝቡ ሁላ ሰማ። ጌምሽን ስንት ሰው ነው ያየው? 100 ምናምን ሺህ አይደል? 100 ምናምን ሺህ ቲክቶከር ይነሳባት። አንቺ ከምትቆሚላት ለኔ አረጉጂ እኔ ደግሞ ምን ልትይ ነው? 100 ምናምን እንጂ ሰው ይነሳበት አንቺ ከምትቆሚላት። ግን ምንችል ያየው ሰው ሁላ ጠላትሽ ሆኖ ይርገጥሽ። እሷ ከምትቆምች ማሪ ማናት ይላል። ኧረ ደግሞ ተውን በእግዚአብሔር ኦኬ ተያት። ዛሬ ገብታ ነበር እንዴ? ተናገረችሽ? መቼ ነው አንቺ የተናገርሽው? በመርሴ ሰጠሽ። በዚህ ሀገር ጠዋት ነው። ለሊቱን ታድርብኛለች። ደግሞ ምን ጀምራለች መሰለሽ? በዚህኛው ቶፒክ እንሂድበት ካላችሁ በጊፍት አሳውቁኝ። በጊፍት አሳውቁኝ ትልልሻለች። ከባድ ነው ጌታ። ሆዴን ያመመኝ እኮ በጊፍት ቤቱ ለቤት እየሰጣችሁ አሳውቁኝ። በጣም እንደዛ ብላል እና ለእኔ መቼስ የኔ ልጆች ሄዶ ሰጡ። ስሚ እንደዛ እንትና ዘምዘምን አወቅሻት? ዘምዘም ነች። ማናት ዘምዘም? ማነች? አንድ ጠይም የምታምር ልጅ። በበቀደም እንደውም እኔ ለዛኛው ልጅ ጌም ኩሽኩሽ ሳደርግ አንቺ እሷ ቤት ጌም እያለ ዘቢባ አሁን ፍላይት ጀት ሰጥታን የገባችው ስላንቺ ልትመሰክር ማለት ነው። በቃ እንትና ሽቀላ አድርገዋለች። አትሰጥሽ አትገቢ ሌቭል ታይና ጁዲ ላቭ ከፍለሽ ግቢ ትላለች። እኔ እኮ በፊት አያታለሁ ታለሽ። እኔ ማርያምን ጆይን ካልኩኝ እንኳን በዋናው አካውንቴ ጆይን ብዬ አውቃለሁ። ምን አስዋሸኝ? ግን በፌክ አካውንቴ አይቻት ምናምን አላውቅም። እኔ መስማት ማለት ነው። ወይኔ ጋይስ አቦ ለምን ጌም ላክሽብኝ? 20 ዊን አለኝ። ኡፍ እና ማን ያሸንፈኛል? ራስዬ አይ አለመታደሪ አሁን ነው እንዴ የምነግሩኝ ውዶቼ? 20 ዊን አለኝ የሰራዊት ያለ ላቋርጥልሽ። በአቋርጠሽ ውጪ በቃ ጌምማ አንጫወትማ። አቋርጠሽ ውጪ በገስት ልምጣ በቃ ውጪ ነኝ እኮ እኔ ዛሬ። እውነትም ግን እኔን መስሎታል ማርያምን እያሉኝ ጉቺ መሰልሽ። አዩ የለም ይሄ ድንቡሽ አይኑ ምናምን ጉቺ መሰልሽ እያሉ ጌታ ምስክሬን ትናንትና ሲያስቁኝ ነበር። አርጊው እኔ ያረኩትን አርጊው በእግዚአብሔር ጉቺ በማርያም አይኑ ትልልቅ ያለ እዛ ጋር ድምፅ መቀየሪያው የቱ ጋር ነው? ቤታ ድምፅ መቀየሪያው የቱ ነው? ጉቺ ማሮቼ ድምፄ ተቀይሯል። ፍቅሮቼ ማርያም ተቀይሯል። ጉቺ ወይኔ ገደልሽ። ምንም ለውጥ የለሽ። ጭንቅላት ብቻ ነው ክምር ያለው። እኔ ራሴ 15 ዊን አለኝ። ገፋ ገፋ አድርጉ ፍቅሮቼ። አንቺ 15 ዊን አለሽ። ኦኬ ጋይስ ታብታብ አድርጉ። አንድ ነው የምንጫወተው። አንድ ነው ምን እናድን? አንድ ሰው በማርያም አንድ ሰው 15 ዊን አለኝ። እኔ አሁን የመለመን ፕላን የለኝም ነበር። የመለመን ፕላን የለኝ ግን ለማኞች መጥተው እባክሽን እንለምን ካሉኝ እኔ አልጸየፍም። እኔ ሰው አልጸየፍም። ልመናን አልጸየፍም። በቃ ሆቢያችን ስለሆነ እባካችሁን ወገን እኔ አሁን አልፈለኩም ግን እንለምን የሚል ሰው ሲመጣ ባህላችን ስለሆነ እግዚአብሔር አይወደውም እምቢ ማለት። ለዛ ብዬ ነው ጋይስ እባካችሁን 20 ዊኔ እንዳይሄድ በማይረባ በተልከስከሰ ነገር 18 ሰው ጋይስ 18 ሰው ጋይስ ኧረ ወገን እኔ ግን 5000 ሰው ግን ምን ማለት ምንድን ነው የምናደርገው?
ውዶቼ አንድ ጌም ነው የማደርገው። ጌም የሚባል ጨዋታውን ፕላን ዘፈን ልመናውን አንቺ ውዶቼ ዊኔን እንዳትወስጂ እንደው በፈጠራችሁ የሰማይ ፍሩ እኔም ባትፈሩ የሰማዩን ፍሩ። እችን አንድ ጌም ተሳስቼን የተቀበልኳት ዊን እንዳለኝ ባለማወቄ ውዶቼ ሂዱ አንድ ሰው ጁዲዬ ፍቅር ጋይስ ትሪፕሉን እንጠቀም። አንድ ሰው ግላቡን እሺ ጋይስ ትሪፕሉን እንጠቀም። እንደው በፈጠራችሁ 20 ዊኔን እንዳትወስደው እንለያይ። እንደው በሰላም ማን ተቀበያ ላይ ለምን አትነግሩኝም? ቤታዬ ትናንትና እኮ ዊን አለሽ። እኔ እኮ ጤነኛ አይደለም አይምሮዬ እኮ ዝግመተ ለውጥ የሚያጋጥመኝ ጊዜ አለ። ምን አለ ቤታዬ እባክሽን ዊን አለሽ ብላችሁ አታቋርጡኝም? ጋይስ ትሪፕሉን እንጠቀም። 20 ዊኔን እንዳትወስድ 20 ዊኔን እንዳትወስድ ግላቡንም ትሪፕሉንም ግላቡንም ከዛ ይሄንን አሸንፌ ወሩሬ ላስወጣት። እኔ እኮ ዘፈን ላዳምጥ ነው እኮ ከእናንተ ጋር የመጣሁት። እባካችሁን ጋይስ በጉልበታችሁ አምላክ እባካችሁን ጋይስ ያላችሁን ጣልጣል አድርጉ። ዊኔ እንዳይሄድ በ20 ዊኔ እንዳይሄድ እሷ አታጠፋልኝም። 15 ዊን አላት። እባካችሁን በ5 ዊን ነው የምበልጣት። እባካችሁን ምዕመናን ስማ መስኪያልቅ እንደዚህ ነው የምጠይቀው። እባካችሁን የተከበራችሁ የቲክቶክ ነዋሪዎች እኔ ቤታ ዩቱዬ የኔ ጌታ ዩቱዬ ፎሎ ላድርግ የኔ ጌታ። ባለፈው መተክ ቤቴን ብርክርክ አድርገን ይወጣው። እኔ ለቃቃሚ ስለሆንኩ አላስታውስም። እባካችሁን የወለደ ያየ የጨከነ አይጣል እኮ ጋይ ሰው እጅና እግር ኖሮት ይለምናል። አይጣል እኮ ነው። በስማም አለመታደል ነው። እባካችሁን እያያችሁኝ አትለፉ። ውዶች ማሮቼ አንቆ ሊደፋኝ ነበር። ምዕመናን እባካችሁን ግላብ ልቀቁ። ኧረ ግላብ ልቀቁ። ኧረ በላቸው 20 ዊኔ ሄደ። ኧረ ፕሊዝ ኧረ በማርያም ኧረ በእግዚአብሔር ኧረ በጎርጊስ ሄደ 20 ዊኔ። ምን አለ ብትሰጡኝ? አፈር ያስበላችሁ። ልብ ብትሰጡ ምን አለበት? አንድ ልብ መስጠት ተቀምጣችሁ ደፈት ያርጋችሁ። እዲያ ነይ ውጪ ወደዛ ለቃቃሚ ነይ ውጪ ለቃቃሚ። አንድ ልብ አትሰጡኝ። ምን አይነት ሰዎች ናችሁ? ስጡኝ ስላችሁ አትሰጡኝ፣ አትስጡኝ ስላችሁ ትሰጡኛላችሁ። በስመ አብ ወልድ አሳበዱኝ። 20 ዊኔን በአንድ አንበሳ የምሸጠውን ቤታዬ አኪን በሉ ጥሩልኝ፣ በአኪን ልሰብስብ። ወይኔ በአንበሳ በምን የሰበሰብኩት ዊን ምን አይነት ሰዎች ናችሁ ግን? ለቃቃሚዎች ጨጓራዬን አቃጠላችሁ። ይህን ደግሞ ሳልቆርጥ ነው የወጣሁት። አምላክ እስራኤል የዛሬ ውስጥ ቀን ትክክል አይደለም። የእሷን ውሰድ። ምን አድርጌ እንዴት አድርጌ? አሁ የእሷን ውሰደው። የእሷን ውሰድ። አየሽ ድድብና ያንቺ እንኳን ወይኔ በእናትሽ የእሷን በወሰድ ነው። ወይኔ እውነትሽን ነበረ። ሽት ረሳሁትኝ ተናድጄ። የእሷ ውሰድ ሄደች። ውሻ ከሄደ ድመት ጮኸ። ወዲያ ትዕግስቱን ስጠኝ አምላክ እስራኤል። ምን አለ ፌክ አካውንት ኖሮ የሰጠት ባረኳት። ቤት ጥዬው መጣሁ። ፌክ አካውንት ሌላ ጊዜ ቢሆን ማለት ነው ከሚስቶቻችሁ ከባሎቻችሁ የተደበቃችሁ እዚህ መታችሁ ስሙኛላችሁ።